መጽሐፈ ኢያሱ ወልደ ነዌ። እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮች አንሱ፣ ተሸክማችሁም በዚህ ሌሊት በምታድሩበትም ስፍራ አኑሯቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንድ ሰው ከእስራኤል ልጆች ያዘጋጀውን 12 ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንዳንድ ድንጋይ ከዚህ ይሸከም። ይህ በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትላችኋላችሁ። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱ እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮች አንስተው ወደሚያኖሩበት ስፍራ ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮችን ተከለ፣ እስከ ዛሬም ድረስ በዚያ አሉ። ሙሴም ኢያሱን እንዳዘዘው ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘው ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ሕዝቡም ፈጥነው ተሻገሩ። ሕዝቡም ሁሉ ፈጽመው በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናት ተሻገሩ። ሙሴም እንዳዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴም ነገድ እኩሌታ ተሰልፎ በእስራኤል ልጆች ፊት ተሻገሩ። 40 ሺህ ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፉ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖሱ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱን እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ፣ ቀድሞም እንደነበረ በዳሩ ሁሉ ላይ ሄደ። ሕዝቡም በመጀመሪያ ወር በ10ኛው ቀን ከዮርዳኖስ ወጡ። በኢያሪኮም ዳርቻ በምስራቅ በኩል በጌልጌላ ሰፈሩ። ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12 ድንጋዮች ኢያሱ በጌልጌላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታሳውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርንም ለዘላለሙ እንድትፈሩ ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5። እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ በባህሩም አጠገብ የነበሩት የከናውያን ነገሥታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤል ልጆች ገረዘ። ኢያሱ የገረዘበትን ምክንያት ይህ ነው። ከግብፅ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔር ወተትና ማር የምታፈሰውን ምድር ለእኛ የሰጠን ዘንድ ለአባቶቻቸው የማለላቸው ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርን ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውንም በእነርሱ ፋንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፍታሞች ነበሩና ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር
ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤልም ልጆች በጌልጌላ ሰፈሩ። ከወሩም በ14ተኛው ቀን በመሸጊያ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያ በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚህ ዓመት የከነዓን ምድር ፍሬ በሉ። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቆርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምህበት ስፍራ የተቀደሰ ነውና ጫማን ከእግር አውልቅ አለው። ኢያሱም እንዲሁ አደረገ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6። ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት፣ ኢያሪኮንና ንጉሷን ጽኑዓንና ኃያላውያን በእጅ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለኮቱን ይንፋ። ቀንደ መለኮቱን ባለማቋረጥ ሲነፋ የመለኮቱን ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩህ። የከተማይቱን ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ አቅንቶ ይገባበታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ። 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞቹን በእግዚአብሔር ታቦት ፊት ይሄዱ አለ። ኢያሱም ለሕዝቡ በተናገረ ጊዜ 7 ካህናት 7ቱን ቀንደ መለከት ይዘው በእግዚአብሔር ፊት ሂዱ። ቀንደ መለኮቱንም ነፋ። የእግዚአብሔር ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለኮቱን በሚነፋ በካህናቱ ፊት ይሄዱ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄዱ ነበር። ካህናቱም የሄዱ ቀንደ መለከቱን ይነፋ ነበረ። ኢያሱም ሕዝቡን እኔ ጩሁ እስከምልበትም ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ከአፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮሃላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው። እነርሱም ወደ ሰፈሩ ተመልሰው አደሩ። ኢያሱም ማለዳ ተነሳ። ካህናቱም የእግዚአብሔርን ታቦት ተሸክመው 7 ካህናት 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር። ቀንደ መለኮቱንም ይነፋ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር። የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለኮቱን ይነፉ ነበር። በሁለተኛው ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ። 6 ቀንም እንዲህ አደረጉ። በሰባተኛው ቀን በነጋ ጊዜ ማልደው ተነሱ። እንደዚህም ሥርዓት ከተማይቱን 7 ጊዜ ዞሩ። በዚያን ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛውም ጊዜ ካህናቱ ቀንደ መለኮቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷቸዋልና ጩሁ። ከተማይቱን በእርሷም ያለው ሁሉ ለእግዚአብሔር እርም ይሆናሉ። የላካቸውንም መልእክተኞች ስለሸሸገች ጋለሞታይቱ ረሃብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርምም ከሆነው አንዳችሁ የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትማላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን። ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኹ፣ ካህናቱም ቀንደ መለኮቱን ነፉ። ሕዝቡም የቀንደ መለኮቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ። ከተማይቱንም ወሰዱ። በከተማይቱም የነበሩትን ሁሉ ወንዱንና ሴቱን፣ ሕፃኑንና ሽማግሌውን፣ በሬውንና በጉንም አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱም ምድሪቱን የሰለሉ 2 ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱንና ያላትን ሁሉ እንደማለች ሁላት አውጡ አላቸው። ሰላዮቹም ብላቴናዎች ገብተው ረሃብን አባቷንና እናቷን ወንድሞቿንም ያላትንም ሁሉ ቤት ዘመዶቿንም ሁሉ አወጡ።
ከእስራኤልም ሰፈር በውጭ አስቀመጧቸው። ከተማይቱንም በእርሷም የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩንና ወርቁን የናሱንና የብረቱንም ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሪኮንን ሲሰልሉ ኢያሱ የሰደዳቸውንም መልእክተኞች ስለሸሸገች ጋለሞታይቱን ረሃብን የአባቷንም ቤተሰብ ያላትንም ሁሉ ኢያሱ አዳናቸው። እርሷም በእስራኤል መካከል እስከ ዛሬ ድረስ ተቀምጣለች። በዚያን ጊዜም ኢያሱ ይችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት እርጉም ይሁን፣ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሹ ልጁ ይጥፋ ብሎ ማለ። እግዚአብሔርም ከኢያሱ ጋር ነበረ፣ ዝናውም በምድር ሁሉ ላይ ወጣ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤተል በምስራቅ በኩል በቤታውያን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልክ ውጡ፣ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎችም ወጡ፣ ዓይንንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው መጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3000 ያህል ሰዎች ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከነርሱ 36 ያህል ሰዎችን መቱ፣ ከበሩ፣ እስከ ሸባሪም ድረስ አብሯቸው በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ። ጌታ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያን በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምም የምታደርገው ምንድን ነው? እግዚአብሔር ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም፣ እስራኤል በድለዋል፣ ያዘዝካቸውንም ቃል ኪዳኔ አፍርሰዋል። እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላቸው ካላጠፋችሁ ከዚህ በኋላ በእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከል አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ፣ ነገም በእያንዳንዳችሁ ትቀርባላችሁ። እግዚአብሔርም የሚለው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለው ቤተሰብ በየሰው ይቀርባል። እርም የሆነውንም ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዶቻቸው አቀረበ። የይሁዳም ነገድ ተለየ፣ የይሁዳም ወገን አቀረበ። የዛሬንም ወገን ለየ፣ የዛራንም ወገን ሰዎች አቀረበ። ዘንበሪም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱም በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኝቻለሁ። ወሰድኳቸውም፣ እነሆም በድንኳኔ ውስጥ በመሬት ተሸሽገዋል። ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞች ሰደደ፣ ወደ ድንኳኑም ሮጡ። እነሆም በድንኳኑ ተሸሽገው ነበር፣ ብሩም በበታቹ ነበረ። ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት።
ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችንም ሴቶች ልጆችንም በሬዎችንም አህዮችንም በጎችንም ድንኳኑንም ያለውንም ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቅከን? እግዚአብሔር ዛሬ ያስጨንቅሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእግዚአብሔር በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ። ስለዚህ የዚህ ስፍራ ስም እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ።